ስማኝ አብረ የምታፋልግ መስለህ ስልክ ስጣት ሲም ያለው ስልክ ስጣት ሞገስ እንደዛ ይሻላል እንደዛ ላድርግ አው ግን ይኸውልህ ሞገስ ራስን ጠብቅ በጥንቃቄ አድርግ ይሄንን ነገር ሰገና አዳምጪ ማምለጥ አትጂም ወዴት ነው የምትሄጂው እባክህን ማምለጥ አለብኝ ከዚህ ግቢ እንዴት ቢሆን መውጣት አለብኝ ስሚኝ አሁን ማምለጥ አትጂም እያልኩሽ እሺ ቤት በኩል ታመልጫለሽ የሚሻልሽ ወደ ውስጥ መመለስ ነው የሚሻልሽ እሺ በይኝ በዚህ በኩል ግፋኝ እባክህን በዚህ በኩል ግፋኝ ኧረ ሰገና እባክሽ ተረጋጊ አዳምጪ አንቺ ማምለጥ አትጂም ይታል ይኸውልሽ ይሄን ስልክ ያዥ እሺ አክሊሉ አይገርም ተደብቃ ነበርኩ ቆይ ምን እህት ናት እንዴ ምን አባ ገባ ያገባል አንቺ ቆሻሻ ዝጊ ታገኘች እንዴ ልጅቷ እንዴ አንቺ እኔን እናትሽን አታለሽ ይጠፋሽ አይደል አይገርምሽም እቴትዬ አንቺን ታታላለች አሁን ይኸውልህ ሞገስ እሱ እኮ ነው የደወለው ዛሬ በግድም ይሁን በጉልበት እንገባለን ችግር የለም መድብል እንደዛ ከሆነ የሆነው ይሁን ወደ ውስጥ እንገባለን ቆይ እኔ ላንሳው ሄሎ ሰማ ሞገስ ሄሎ አይሰማ ሄሎ ሄሎ ይሄንን ድምፅ አውቀዋለሁ ሞገስ የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ ለማመን የሚከብድ አምኖ ለመቀበል የሚያዳግት ከ10 ዓመት በኋላ ሞታለች ተቀብራለች እርምህን አውጣ አንተን የገደልካት ተብሎ 10 ዓመቱን ቅጣቱን ተቀብሎ ከቅጣቱን በላይ ከስራቱን በላይ አይምረው የማይጠፋው እኔው ገደልኩሽ መጠበቅ ሲገባኝ እኔው ቀበርኩሽ እያለ በጸጸት እየኖረ ያለው መድብል የሰገንን ድምጽ ሰማ ሞገስ በሰጣት ስልክ ደወለች እጅግ ለማመን የሚከብድ አምኖ ለመቀበል የሚያዳግት አጓጊ ልብ አንጠልጣይ ተወዳጁ ሰገን ዛሬም በሚገርም ሁኔታ ቀጥሏል ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ዛሬ ተወዳጁ ሰገን ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል እቴትዬ በሩን ከከፈተችው በኋላ ሽንት የለሽና በማለት አጠፍ ብላ ሰውር ያለችው ሰገን አመለጠች የማምለጧን አጋጣሚ ተጠቅሞ ሞገስ ለሰገን ስልክ ሰጣት አሁን አምልጠሽ አታመልጭም አጓጉላ ያስተይዘሽ ይጎዳሻል ወደ ነበርሽበት ተመልሰሽ ተረጋጊ በዚህ ስልክ ደውይልን እንረዳሻለን አትቆይም እንደስከዛሬው አንዘገየብሽም ፈጥነን ለማገዝ እንሞክራለን እንቅስቃሴውን ውስጥ ሆነሽ ትነግሪናለሽ አሁን ህይወትሽ አደጋ ውስጥ ነው በግንቡም ብዘሊ ወድቀሽ ትሰበሪያለሽ በግንቡም ብትወጪ ይደርስብሻል ያለሽ አማራጭ ንፋስ የምትቀበይ መስለሽ እሱ እጅ መግባት ነው በማለት ሞገስ መልሷታል እጅግ የሚገርመው ነገር ደቂቃ ሳትቆይ ተሰጣ ስልክ ደወለች ፍቅሩ ንግስቱ የመጀመሪያው የመጨረሻው መተኪያ የሌላት ከሷ ውጭ ወደ ውጭ ብሎ ልቡን ቁልፍ ያደረገው መድብል ገና ሄሎ የሚለውን ድምጽ ሲሰማ ግራ ገባው የሚያውቁበት ነገር ገጠመው የማያውቀው ድምጽ ሳይሆን የሚያውቀው ድምጽ ነው ግን የት ነው ማቀው እንዴት ይረሳዋል እንዴትስ ይጠፋዋል የመጀመሪያዬ የኔ ፍቅር እኔ ያለቃ የኔ ሁሉ ነገር ስንት የሚገርምና ስንት የማይረሳ የፍቅር ጊዜ ያሳለፉት ሰገን መሆኗን አወቀ ማመንም አቃተው ሙታለች ብዬ ስጸጸት ገድያታለሁ ብዬ ስበሳቆል አጥቻታለሁ ብዬ ስንከራተት እውነት በህይወት አለች የእውነትም የሞት እየጎዳትና እየገረፋት ነው ያኖራት መድብል እጅግ ደነገጠ ማመን አቃተው መግቢያ ቀዳዳው ጠፋው በፍጥነት ካንፎ ሄዶ ሰገንን ማውጣት ተመኘ
ሞገስ አንድ የገባው ነገር አለ። መድብል በዚህን ያህል ልክ እንደዚህ ሲውረተረትና ሲንቀጠቀጥ አይቼው አላውቅም። በእርግጠኝነት ሰገን ከመድብል ጋር የሚያገናኛት ነገር አለ የሚለው ነገር ግልጽ ሆኖልኛል። ሰገን ማለት በእርግጠኝነት የመድብል ፍቅረኛ ናት። አክሊሉን ካወቀው የእሱ ትልቁ ጥላት የሆነው በሰገን አማካኝነት ነው። እኔን ጠበቃውን ገለሃል ብለው ጉድ እንዳረጉኝ ሁሉ መድብልንም እንደዚህ ያለ ቁማር ሰርተውበት ነው በማለት እንግዲህ ሞገስም ነገሩ ገብቶታል። መድብልም የእነሱን ጨካኝነትና ረመኔነት እያወቅኩ እንዴት ሰገን ሙታለች ብያምኝ የተቀበልኩ መታሰሩን እንኳን ታሰርኩኝ። ከታሰርኩ በኋላ እንኳን መቃብሯን ቁፍሬ አጽሟን ለማግኘት ለምን አልሞከርኩም ነው የሚለው መድብል። አሁን ይሄ ስልክ ትልቅ የልቡን በር ከፍቶለታል። ይሄ ስልክ ትልቅ የጥያቄውን መልስ መልሶለታል። ምክንያቱም ድምጿን ሰምቶ የት ነው ማውቃት የሚለውን እንቆቅልሽ መጥቶለታል። ከሰገን ውጭ ወደ ውጭ ከሷ ውጭ የማንም ድምፅ አይደለም፣ ከሷ ውጭ ማንም እሷን ሴቭ አርጌ አይምሮ ውስጥ የማስቀምጠው ሰው የለም በማለት እንግዲህ መድብል በጭራሽ መታገስ አልችልም፣ ያ ጨካኝና ረመኔ ሳይገላት ስልኩን አግኝቶ ሳይጎዳት በፍጥነት መሄድ አለብኝ በማለት እንኳን ለሱ ለስንቱ ለማያውቃቸው ሰዎች ራሱ ህይወቱን አደጋ ውስጥ ከቶ የተጋፈጠው መድብል አይደለም ሙታለች ብሎ በጸጸት እየተጎዳ ሲከፋው መቃብሯ ሄዶ እያለቀሰ ተቀጣህ ተብሎ 10 ዓመት ወይን ቤት ያሳለፈው መድብል እሷ በህይወት አለች። የድራማ የቁማር እንደተጫወቱበት ገብቶታል። ትልቁ ጉዳይ ግን አሁን እንዴት ነው ሰገንን የሚያወጧት ነው። ሰገንም ትልቅ ተስፋ አላት። ሰገን በተለይ የመድብልን ድምፅ ከሰማች እሷም እንደሱ ትደነግጣለች። ፍቅሬ የመጀመሪያ መተኪያ የሌለህ አንተነህ፣ እውነት አንተነህ፣ እውነት አንተነህ የሚለው ቃልን ነው የምትናገረው በእርግጠኝነት ሰገን። መድብል ለዛ ነው እርግጠኛ መሆን ፈልጎ ነው ቀጥ ብሎ ድምፁን የት ነው ማቀው በማለት ቁጭ ብድግ ያለው በድንጋጤ። ከሷ ውጭ ይህን ስም የሚጠቀምበት የለም ብዬ ተጠራጥሬ ነበረ። አሁንም አንቺ ነሽ ድምፅሽንም የት ነው ማቀው ላለው ከአንቺ ድምፅ ውጭ የማንን ድምፅ ሴቭ አድርጌ ላረሳው በልቤ አትሜ ላረሳው ውስጥ አስቀምጠዋለሁኝ። እንዴት አንቺን የሚተካ እኮ የለም። ከአንቺ ውጭ እኮ ልቤ ውስጥ የነገሰ ልቤን የተቆጣጠረው የለም። የመድብል መልስ ተመለሰ። ጥያቄው ተፈታለት፣ እንቆቅልሹ ተፈታለት፣ ቋጠሮው ተፈታለት። መድብል አሁን ትልቁ አላማው ሰገንን ከዛ ቤት አስወጥቶ ያንን ጨካኝ የእኔ ሲሆን አንቺ ያለ ጥፋትሽ የተቀጣሽው ልጅነትሽን የነጠቁሽ፣ ደስታሽን የቀሙሽ፣ እድሜሽን የበሉብሽ፣ ሳቅሽን የነጠቁሽ እያንዳንዳቸውን ዋጋ አስከፍላቸዋለሁ። የመድብል ቃል ላይታጠፍ ላይረሳ፣ የተፋው ምራቅ ላይ ደርቅ ከፍና ዝቅ አድርጎ የሚገባቸውን ቅጣት ይሰጣቸዋል። አረመኔና ጨካኝ ነው። የተናገረውን አንዴ ካልፈጸመ ወደ ኋላ አይልም የተባለው ዝናህንም ዘርሮ የጣለው መድብል ነው። መድብል አይደለም በልቡ ንግስት አለሜ የመጀመሪያ የመጨረሻ ብለው ቃል የተገባቡለትን የእሷን ደስታ የእሱን ፍቅር የእሷን ደስታ የእሱን ልብ አቁስለውና ደስታቸውን አጨልመው እሷ ወደ መቃብር አንተ ወደ እስር ቤት በማለት ታሪክ የተደመደመ የመሰለው ለኬም ድራማ ነው የሚለውን እንቆቅልሽ ተፈታ። መድብል ማመን አቃተው። ፍቅሬ እውነት አንቺ ነሽ? አይንሽን ማየት ፈልጋለሁ። እውነት አሁን መድብል ይህን ድምፅ ሰምቶ በጭራሽ አይቀመጥም። ይህን ድምፅ ሰምቶ በጭራሽ ተመልሶ ወደ ቤቱ ሂዶ አይተኛም። አይኗን አይቼ ነው የማምነው። ከሷ ውጭ የማንም ሊሆን ይችላል። የሰገን ስም ከሷ ውጭ ማንም ሊጠቀመው ይችላል ብዬ አላምንም። ራሷ ሰገን ናት በማለት እንግዲህ መድብል 100% እርግጠኛ ሆኗል። በዚህ በኩል አክሊሉ አሁን ተጨንቋል። ለእናቴ ሰው አክባሪ፣ ትህትና የተላበሰ ጨዋ፣ ጸሎተኛ፣ ለቸገረው ደራሽ፣ ለራበው አጉራሽ፣ ለተራበው አጉራሽ፣ ለተራቆተው አልባሽ የተባለው ልጇ ጨካኝና ረመኔ ቆዳ ለበስ ሰው መሳይ ሰይጣን መሆኔን መቻወቀች። አክሊሉም አሁን ተጨንቋል። አንደኛ ሰገን ወጣ ገባ እያለች ካስቸገረች ኦልሬዲ አልጎዳትም፣ እናቴ እያለች በፍጹም ልጎዳት አልችልም በማለት እንግዲህ ያው በጫናና በልክና በንግግር ሊጎዳት እንደሆነ እንጂ በዱላና በግርፋት ወይ በሌላ ነገር ሊጎዳት አይችልም። ምክንያቱም እናቷ አለች።
በእርግጥ አክሊሉ ፈርቷል። እኔ እንደምገላት ታውቃለች። ለእናቴ ስለኔ ክፋት ከተናገረች እኔም ልጎዳት አልችልም። እናቴ እያለች እቴቴ ከዚህ ቶሎ አንቺን መሸኘት አለብኝ፣ እቴቴ አንቺን ማስቀየም አልፈልግም እያለ እንግዲህ በጣም ጭንቀት ውስጥ ገብቷል። ምክንያቱም እናቴ ይሄንን ጭራቅ የሆነ ልጇን እንድታውቅ አልፈልግም። እናቴ እዛው ልቧ ላይ የተቀመጠው ጨዋው፣ ሰው አክባሪ፣ ጸሎተኛ፣ የተረበው አጉራሽ፣ የተራቆተውን አልባሽ የሆነው አክሊሉ እንድታውቅ ነው እንጂ ከዛ ልቧ ተፍቆ ጨካኙን አክሊሉ እንድትተዋወቀው አልፈልግም በማለት እንግዲህ በስቀቅን ውስጥ ነው ያለው አክሊሉ። በዚህ አጋጣሚ እንግዲህ መድብል ጭራሽ የሰገንን ድምፅ ሰምቶ በጭራሽ አድቦ አይቀመጥም ማለት ነው። በጭራሽ እንዴትም ብሎ ተጋፍጦት እንዴትም ብሎ ተደባድቦ ገብቶ ያስወጣታል እንጂ ገብቶ የሆነ ነገር ያደርጋል እንጂ በጭራሽ አይተዋትም ማለት ነው። አሁን መድብል አርቆ ማሰብ ይጀምራል። አየህ ጠበቃውን ገለሃል ብለው ቁማር እንደተጫወቱብህ እኔንም እንደዛ አድርገውን የተጫወቱብኝ። አሁን ሁሉም ነገር ግልጽ ሆነ። ማንም የላትም ብለው እሱ ቁማር እየተጫወተባት ነው። ጢባ ጢቤ እየሰራት ነው። ቤተሰቦቿ ልጃችን ሙታለች ብለው እርማቸውን አውጥተው መቃብሯን ሐውልት አስቀምጠው ሲከፋቸው እንደኔ ሄደው የሚያለቅሱበት ሐውልት አለ። ታዲያ ሳትሞት ሙታ ሳትገደል ተገላለች። ወንጀለኛ ሳልሆን ወንጀለኛ ተብዬ የኔስ ህይወት የእሷን ህይወት የኔስ ደስታ የእሷስ ፈገግታ ሁሉም ነገር እኮ ጨልሞብናል። ይህ ሁሉ የእነዚህ ወንጀለኛ የአክሊሉ ሴራ ነው በማለት እንግዲህ መድብል ከባድ የሰው ህይወት መንጠቅ፣ ከባድ የሰው ማንነት ማጨለም፣ ከባድ የሰው ማንነት መንጠቅ፣ ከባድ የወጣትነት የልጅነት የሴትነት ሁሉን ነገር ቀምተዋት። ከዚህ በላይ ምን አይነት ህመም አለ? አንዳንድ ጊዜ ሉላ የደረሰባት መከራ በጣም ያሳዝንላለን፣ ግን ከሰገን የበለጠ አሳዛኝ መከራ የደረሰበት ሰው የለም። ጀግናው መድብል ከሞት አፋፍም ሆነሽ እጠብቅሻለሁ፣ አድንሻለሁ፣ እኔ እታደግሻለሁ እንዳላት ሊያድናት እውነት አንቺ ነሽ በማለት ከፍ ብድግ ቁጭ በማለት በድንጋጤ የሰማውን ድምፅ ማመን አቅቶት ደርቆ ቀረ። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ። በሌላ በኩል እንግዲህ አክሊሉ እናት እውነት አንቺ አብደሻል፣ በሰንሰለት ነው መታሰር ያለብሽ፣ እኔ አዝኜ ብፈታሽ፣ አንቺ ግን ሸወድሽኝ፣ ግደላት ካልኩት 1 ደቂቃ ያቆይሽም ይገልሻል፣ ልጄ ከኔ ቃል ውልንፍ አይልም የምትለው ቴቴ፣ ይህ ጉዳይ ሳይፈጠር ቀድሞ ሰገንን መድብል ማግኘት አለበት። ድምጿን ከሰማ አድቦ የማይቀመጠው ስሟን ሲሰማ የደነገጠው ጭራሽ እንቅልፍ አይተኛም፣ አድቦ አይቀመጥም። ገንጥሎም ቢሆን አጋድሞት ይገባል እንጂ። ቀጣይ ክፍል በጉጉት